ሰላም እንደምቆያችሁ ቻናል ቤተሰቦች፣ ዛሬ ደግሞ ከባለፈው የሚቀጥለውን የሉፕ ኢንስትራክሽን ዱ ዋይል ሉፕ ይዤላችሁ መጥቻለሁ። በባለፈው ዋይል ሉፕ ምን ይመስላል፣ እንዴት እንጠቀመዋለን፣ ሲንታክሱ ምን አይነት ነው የሚለውን አይተናል። በዚህኛው ደግሞ ዱ ዋይል ሉፕ ምንድነው፣ ከዋይል ሉፕ በምንድነው የሚለየው፣ ሲንታክሱ ምን ይመስላል የሚለውን ፕሮግራም እየጻፍን ከነ ኤግዛምፕሉ የምናይበትን ቪዲዮ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። The do while loop is also a loop whose execution is terminated on the basis of test condition like while loop, but this loop is an exit controlled loop. do while loopም ልክ እንደ while loop ኤክስኪዩሽኑ ተርሚኔት የሚሆነው የቴስት ኮንዲሽኑ ላይ ቤዝ አድርጎ ነው ማለት ነው። ነገር ግን ይሄኛው do while loop ምን አይነት ሉፕ ነው? ኤግዚት ኮንትሮልድ ሉፕ ነው። የዋይል ሉፕ ግን ኢንትሪ ኮንትሮልድ ሉፕ ነው። but this loop is an exit controlled loop. It means that in do while loop the condition is checked after executing the body of the loop. So in a do while loop the loop body will execute at least once irrespective of the test condition. በdo while loop ጊዜ at least አንድ ጊዜ ቦዲው ምን ይሆናል ማለት ነው? ኤክስኪዩት ይደረጋል። በዋይል ሉፕ ጊዜ ግን የግድ ኮንዲሽኑ ሳቲስፋይ ከሆነ ነው ቦዲው ኤክስኪዩት የሚደረገው። ነገር ግን በdo while loop ጊዜ ኮንዲሽኑ ሳቲስፋይም ባይሆን አትሊስት አንድ ጊዜ ቦዲው ኤክስኪዩት ይደረጋል። እዚህ ጋር እንደምትመለከቱት የዱ ዋይል ሉፕንም ፕሮግራማችን ውስጥ ስንጠቀም የራሱ የሆነ ሲንታክስ አለው። ሲንታክሱም ዱ የምትል ኪወርድ አለች። ዱ ብለን ከዛ በኋላ ብሎክ ክሬት እናደርግና ቦዲውን እዚህ ውስጥ እንጽፋለን። ከዛ በኋላ ዋይል ብለን እዚህ ጋር ኮንዲሽኑን እንጽፍና ሴሚኮለን ብለን እንዘጋለን ማለት ነው። ይሄም የሚያሳየን ምንድነው? ልክ ኤክስኪዩሽኑ ሲጀምር ዱ ሳምቲንግ እዚህ ጋር ቦዲው ቀድሞ ኤክስኪዩት ይደረጋል ማለት ነው። ከዛ በኋላ መጨረሻ ላይ ነው ዋይል ብሎ ኮንዲሽኑ ቼክ የሚደረገው። ለዚህ ነው የዱ ዋይል ሉፕ ኤግዚት ኮንትሮልድ ሉፕ ነው የምንለው። ኤግዚት ኮንትሮልድ ሉፕ ምክንያቱም ኮንዲሽኑ የዋይል ኮንዲሽን ያለው የት ነው? ከቦዲው ቀጥሎ ነው ያለው ማለት ነው። ቦዲው ቀድሞ ኤክስኪዩት ይደረጋል። ከዛ በኋላ ዋይል ብሎ ኮንዲሽኑ አለ። ሶ ዱ ዋይል ሉፕ ኢዝ ኤግዚት ኮንትሮልድ ሉፕ። አዲሽናሊ ደግሞ እዚህ ጋር እንደምትመለከቱት ቦዲው ቀድሞ አትሊስት አንድ ጊዜ ኤክስኪዩት ይደረጋል። አሁን ይሄኛው የዋይል ሉፕ ኮንዲሽን ቼክ ከመደረጉ በፊት ቦዲው እዚህ ጋር ኤክስኪዩት አድርጎ ነው እዚህ ጋር የሚመጣው ማለት ነው። ሶ በዱ ዋይል ሉፕ ጊዜ አትሊስት አንድ ጊዜ ቦዲው ምን ይሆናል? ኤክስኪዩት ይደረጋል። በዋይል ሉፕ ጊዜ ግን ቀድሞ ኮንዲሽኑ ቴስት ከተደረገ በኋላ ወይም ቼክ ከተደረገ በኋላ ቦዲው ኤክስኪዩት ይደረጋል ማለት ነው። like while loop only the condition is the part of do while loop syntax. We have to do the initialization and updation of loop variable manual. ልክ እንደ while loop በdo while loopም ጊዜ ኮንዲሽኑ የdo while loop ሲንታክስ ፓርት ነው ማለት ነው። ኢኒሺያላይዜሽን እና አፕዴሽን ከዚህኛው ከሲንታክሱ ውጪ ነው የምንጠቀማቸው። ማኑዋሊ ከዛ ውጪ እንጠቀማቸዋለን። እዚህ ጋር እንደምታዩት while ብሎ ኮንዲሽኑ ብቻ ነው ያለው። ኢኒሺያላይዜሽን እና አፕዴሽን ማኑዋሊ ነው የምንጠቀመው ማለት ነው። ሲንታክስ ውስጥ አይካተቱም። ይሄን የdo while loopንም ኮንሰፕት የሚያሳይ አንድ ኤግዛምፕል ፕሮግራም ጽፈን እንመልከት። እሺ አሁን ደግሞ ቤዚክ የሆነውን የዱ ዋይል ሉፕን ኮንሰፕት የሚያሳይ ኤግዛምፕል ኮድ እዚህ ጋር ጽፌላችኋለሁ። ይሄንን ኮድ ላይን ቱ ላይን እንመልከተው። እሺ እዚህ ጋር እንደምትመለከቱት ኢኒሻሊ አይ የምትባል ቫሪያብል ኢኒሻላይዝ ተደርጋለች። ኔክስት የዱ ዋይል ሉፕ ሲንታክስን እዚህ ጋር ትመለከታላችሁ። ዱ ካለ በኋላ ቦዲ አለ። ከዛ በኋላ ቦዲው ብሎኩ ከተዘጋ በኋላ ዋይል የምትባል ኪወርድ ትጠራና ኮንዲሽኑ ይቀመጣል። ከዛ በኋላ ሴሚኮለን ብለን እንዘጋለን ማለት ነው። ሶ ይሄ ከዚህ ያለው የዱ ዋይል ሉፕ እንድትጠቀምን የሚያሳይ ነው። ሶ በዚህኛው ጊዜ int i equals to 1 ዱ እዚህኛው ብሎክ ኤክስኪዩት ይደረጋል ማለት ነው። ሶ በዱ ዋይል ሉፕ ጊዜ ምንድነው ብለናል ቅድም? ኤግዚት ኮንትሮልድ ሉፕ ነው። በዋይል ሉፕ ጊዜ ኢንትሪ ኮንትሮልድ ሉፕ ነው። ቀድሞ ቼክ ይደረጋል። ኮንዲሽኑ ቀድሞ ነው ያለው። በዚህ ጋር ግን እንደምትመለከቱት ቦዲው ነው የሚቀድመው ማለት ነው። ዱ ዘ ቦዲ ኦር ኤክስኪዩት ዘ ቦዲ ኔክስት ቼክ ዘ ኮንዲሽን ነው። ሶ በዚህ ጊዜ እንደምታዩት ዱ ሲአውት አይ ኢንድል አውትፑቱን እዚህ ጋር እንመልከትና አንድ ባንድ ላሳያችሁ። እዚህ ጋር እንደምታዩት ኢንት አይ ኢኳልስ ቱ 1 ነው። ዱ ብለን ብሎክ ከፈትን። ቦዲው የተቀመጠበት እዚህ ውስጥ ነው። ቦዲው የዱ ዋይል ሉፕ ቦዲ እስከዚህ ድረስ ያለው ነው። ሶ ሲአውት አይ ስንት ነው? እዚህ ጋር 1 ነው። 1 እዚህ ጋር ይወጣል። ኔክስት ኢንድል ይልና አዲስ ላይን ላይ የአይ ቫልዩ ኢንክሪመንት ያደርጋል ማለት ነው። በአንድ ይጨምራል። አይ 1 ነበር 1 ፕላስ ፕላስ ሲሆን 2 ይሆናል። ኔክስት ቼክ ይደረጋል ማለት ነው። ዋይል አይ ስንት ነው? አሁን 2 ነው። 2 ሌስ ዛን ኦር ኢኳልስ ቱ 4 ትሩ ከሆነ
ይሄን ዱ ዋይል ሉፕ ይቀጥለዋል ይደግመዋል ማለት ነው። ወደዚህ ይመጣና ይደግመዋል። ሶ ቱ ትሩ ነው። ትሩ ከሆነ ዱ እንለዋለን። ሶ ሲአውት ብለን አሁንም ቱ ትወጣለች ማለት ነው። አሁን እዚህ ጋር እንደምትመለከቱት ቱ ወጣች። ኔክስት አይ ፕላስ ፕላስ ሶ የአይ ቫልዩ አሁን ቱ ነው። ቱ አይ ፕላስ ፕላስ ብሎ ኢንክሪመንት ሲያደርግ ወይም አፕዴት ሲያደርግ የአይ ቫልዩ 3 ይሆናል። ሶ ከብሎክ ይወጣና ዋይል እቺኛዋ ኮንዲሽን ውስጥ ቼክ ይደረጋል። አሁን አያችን 3 ነው። 3 ሌስ ዛን ኦር ኢኳልስ ቱ 4 ትሩ ትሩ ከሆነ ዱ ይላል ማለት ነው። ይደግመዋል ይሄኛውን። ሶ እዚህ ጋር ይመጣና ሲአውት አይ ይላል። አይ አሁን ስንት ነው? 3 ነው። ኢንድል ይላል። እዚህ ጋር 3 ያወጣላችኋል ማለት ነው። ኔክስት እዚሁ ቦዲ ውስጥ አይ ፕላስ ፕላስ የአይም ቫልዩ በአንድ ጨምርልኝ ብለናል። ሶ ከ3 የአይ ቫልዩ ወደ ምን ያድጋል? ወደ 4 ያድጋል ማለት ነው። ከዛ በኋላ ከቦዲ ይወጣና ዋይል ይሄኛው ኮንዲሽን ቼክ ይደረጋል። አያችን አሁን ከ3 ወደ 4 አድጓል። 4 ሌስ ዛን ኦር ኢኳልስ ቱ 4 ትሩ ይሆናል። ትሩ ከሆነ ይመለስና ዱ ያደርጋል ማለት ነው። ወይም እቺኛዋ ቦዲው ኤክስኪዩት ትደረጋለች። ሶ ሲአውት አይ አሁን ስንት ነው? 4 ነው። 4 እዚህ ጋር ፕሪንት ይሆናል። ከዛ በኋላ የአይ ቫልዩ በአንድ ኢንክሪመንት ያደርጋል። ከ4 ወደ 5 ቼንጅ ያደርጋል ማለት ነው። ከዛ በኋላ ከዚህኛው ብሎክ ይወጣና ዋይል ይሄኛው አሁንም ቼክ ይደረጋል። አያችን አሁን ስንት ነው? 5 ሌስ ዛን ኦር ኢኳልስ ቱ 4 ፎልስ ከሆነ ተመልሶ ይሄን ሳይሆን የሚሰራው ከዚህ ሴሚኮለን ይዘጋና ሪተርን ያደርጋል ማለት ነው። እዚህ ጋር እንደምታዩት ኮድ ኤክስኪዩሽን ሰክሰስፉል ብሎ ይጨርሳል። ሶ በዱ ዋይል ሉፕ ጊዜ አንድ በጣም ሁሌም ማስታወስ ያለብን ማወቅ ያለብን መሰረታዊ ኮንሰፕት ምንድነው? ኮንዲሽኑ ፎልስ እንኳን ቢሆን ወይም ኮንዲሽኑ ሳቲስፋይ እንኳን ባይሆን አትሊስት አንድ ጊዜ ቦዲው ኤክስኪዩት ይደረጋል። ይሄንን ኮንሰፕት ላሳያችሁ። ለምሳሌ እዚህ ጋር ኢኒሻሊ የአይ ቫልዩ 1 ነው። ይሄ ፎልስ የሚሆንበትን አንድ ኮንዲሽን እዚህ ጋር ላስቀምጥ። ለምሳሌ አይ ሌስ ዛን ኦር ኢኳልስ ቱ 0 እዚህ ጋር 0 ብለው አሁን ይሄን ላጥፋ። አሁን እዚህ ጋር ይሄን ራን ላድርገውና አውትፑቱን ላሳያችሁ። አንድ ፕሪንት ሆናለች። አንድ ፕሪንት የሆነችው ለምንድን ነው? ኢኒሻሊ የአይ ቫልዩ 1 ነው። ከዛ በኋላ ቀድሞ ግን ዱ ነው የሚያደርገው። ምክንያቱም የዱ ዋይል ሉፕ ምንድነው? ኤግዚት ኮንትሮልድ ሉፕ ስለሆነ ቦዲው ነው ቀድሞ ኤክስኪዩት ይደረጋል። ከዛ በኋላ ነው ቼክ የሚደረገው ማለት ነው። ሶ አይ 1 ነው። ዱ ሲአውት አይ ስንት ነው? አሁን እዚህ ጋር 1 ሶ 1ን ያወጣልንና ኤንድል ይላል። ከዛ በኋላ የአይ ቫልዩ ኢንክሪመንት ያደርጋል። አያችን 1 ነበር። አይ ፕላስ ፕላስ ሲሆን 2 ይሆናል። ሶ ከቦዲው ይወጣና ዋይል እቺ ቼክ ትደረጋለች። 2 ሌስ ዛን ኦር ኢኳልስ ቱ 0 ፎልስ ነው። ይሄኛው ሳቲስፋይ ያልሆነ ሶ ሳቲስፋይ ካልሆነ ወደዚህ ሳይሆን የሚመልሰው ሪተርን 0 ብሎ ፕሮግራሙ ኤክስኪዩሽኑ ኤግዚት ያደርጋል ማለት ነው። ሶ ኮንዲሽኑ ፎልስ እንኳን ቢሆን ፌል እንኳን ቢያደርግ በዋይል ሉፕ ጊዜ አትሊስት አንድ ጊዜ ቦዲው ኤክስኪዩት ይደረጋል። ነገር ግን በዋይል ሉፕ ጊዜ የግድ ኮንዲሽኑ ሳቲስፋይ ሲሆን ነው ቦዲው ኤክስኪዩት የሚደረገው ማለት ነው። ሶ እሱንም የዋይል ሉፑን እዚህ ጋር ቀይሬ ላሳያችሁ። በተመሳሳይ ኤግዛምፕል ይሄ ዋይል ሉፑን አጥፍቼ ላሳያችሁ። እዚህ ጋር የዋይል ሉፑን ላጥፋና እዚህ ጋር ብሎክ ክሬት ላድርግ። እዚህ ብሎክ ውስጥ ቦዲውን ልጻፍና አሁን ይሄኛውን ፕሮግራም ስትመለከቱ አሁን ይሄ ወደ ዋይል ሉፕ ተቀይሯል። ይሄ ፕሮግራም የዋይል ሉፕ ፕሮግራም ነው። ሶ ኢኒሻሊ የአይ ቫልዩ 1 ነው። ሶ 1 ይመጣና ቀድሞ ቼክ ይደረጋል ማለት ነው። ዋይል 1 ሌስ ዛን ኦር ኢኳልስ ቱ 0 ፎልስ። ሶ ፎልስ ከሆነ ይሄኛው ቦዲ ኤክስኪዩት አይደረግም። ቀጥታ ይዘልና ሪተርን 0 ያደርጋል ማለት ነው። ሶ አሁን ራን ባደርገው ምንም አይነት ሪዛልት አታዩም። ጀስት ኮድ ኤክስኪዩሽን ሰክሰስፉል ብሎ ኤግዚት ያደርጋል ማለት ነው። ይሄ የሆነው ለምንድን ነው? በዋይል ሉፕ ጊዜ ቦዲው ኤክስኪዩት ከመደረጉ በፊት መጀመሪያ የግድ ኮንዲሽኑ ቼክ መደረግ አለበት። ለዛ ነው አሁን እዚህ ጋር ኢንት አይ 1 ነው 1 ሌስ ዛን ኦር ኢኳልስ ቱ 0 ፎልስ ስለሆነ ወይም ሳቲስፋይ ስላልሆነ ቦዲው ኤክስኪዩት አይደረግም ማለት ነው። በዋይል ሉፕ ጊዜ ምንም አይነት አውትፑት አታዩም። በዱ ዋይል ሉፕ ጊዜ ግን ቀድሞ ኮንዲሽኑ ቼክ ከመደረጉ በፊት ቦዲው ሳቲስፋይ ሆነም አልሆነም ቦዲው ኤክስኪዩት አንድ ጊዜ ይደረጋል። ከዛ በኋላ ቼክ ይደረጋል ማለት ነው። ሶ ልዩነታቸው ይሄኛው ነው። ዱ ዋይል ሉፕ ኤግዚት ኮንትሮልድ ሉፕ ነው። ዋይል ሉፕ ደግሞ ምንድነው? ኢንትሪ ኮንትሮልድ ሉፕ ነው ማለት ነው። ስለዚህ እነዚህን ሁለት መሰረታዊ ልዩነት ማወቅ ይኖርባቸዋል። የሉፕ ኢንስትራክሽን ላይ ፎር ሉፕ ላይ ዱ ዋይል ሉፕ ላይ ዋይል ሉፕ ላይ ጥያቄ የሆነባችሁ ነገር ካለ ኮሜንት ስራ አኑሩልኝ። በቀጣይ እነሱን ጥያቄዎች ቪዲዮ ሰርቼ እመለሳለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ ደግሞ በሌሎች ቶፒኮች ወደ እናንተ እመለሳለሁ። አመሰግናለሁ።